ገንዘቡ ይባክናል። ለምን እንደውም እኔ ጋር ስጥና እኔ ጋር ይቀመጥላት እኔ ልስጣበካሽ አልኩት። ላይወጣ ገንዘብ ለምን ይሰጣታል? ለምን ይባክናል? የወንድሜ ገንዘብ ላይወጣ እሷ ከማይሆን ሰው ጋር ጌም ትጀምራለች። ከዛ በኋላ እሱ ልክ ይዘውና ይሰጣል። የማይከፈት መስሏቸው ነው ቅሬታ። እሺ በቃ ሲደውልሽ አንሺ። የማይከፈት መስሏቸው በቃ ጊፍት ለሚሰጠኝ ሰው አትስጡ እያሉ። አዎ እንደማይከፈት ነግራን ነበራ። አይከፈትም ምንም ነገር ብላ ነበራ። ራሷ እኮ ናት ያለችው። በስተመጨረሻ የሆነ ቴክኒሻል አገናኝተናት ነው የተከፈተው። ቤቱን ባርኩ ጋይስ፣ ባርኩ እስቲ። ፍትህ ለሳሪ ጅንኑ አሜሪካን ስላለ የአሜሪካንን ቲክቶክ አነግሮ ነው ያስከፈተልኝ። ይሁን ዞሮ ተከፍቷል። ሁለት አንበሳ ታምጣ። አታወራ ካላስ ብታወራ ባትታወራ ዞሮ መልክቴን አስተላልፊያለሁ ጋይስ። አዎ ስትገቡ ፍትህ በሉልኝ፣ ፍትህ ጠይቁልኝ ጋይስ። ፍትህ እውነት ተደፍናቀርም ትመነምናለች እንጂ ተደፍናቀርም። ባንደበቷ ራሷ አካውንቷ ሲከፈት ምስር ሁለት አንበሳ እንዳለባት ተናግራለች። እየተባልሽ ነው መርቲ አለ በመረጃ በማስረጃ ሪካርድ አለ ላይቭ ስትሪም እናወጣለን። በመረጃና በማስረጃ ነው እኔ የምንቀሳቀሰው ብላለች። አለ ምስር ትሰሚያለሽ ምስር ምስር ልታስቀይሽ ማሬ ልታስቀይሽ አውቃ ልትወጣ እኔ ራሴ ዜና ነው የምሰራብሽ። ኑጡ ምን ታሪክ አላችሁ? ኔትወርክ ነው። የሳሪም የምስርም ድምጽ አይሰማኝም። ኔትወርኩ ጭጭጭጭጭጭ ይላል። የዘንድሮ ኔትወርክ እኮ ጥሩ አይደለም። ለሶስት ሲሆን አይሰማም ውዶቼ። ለሶስት ሲሆን የሆነ የሚል ድምጽ አለ። ደላሎች ይሙቱ ስላችሁ ደላላ ይሙት። ሚኪ እንዴት ነህ ወንድሜ? ሰላም ነው? ዛሬ ብዙ ሰዎች እየመጡ ሜምበርም አበባም ይሰጡኛል። አካውንቴ ተከፈተ። እኔ ራሴ ለራሴ አንበሳ ላውርድ እንደ ወዶቼ። ኔትወርክ ነው። እሺ ነው የሚለው። እናንተ ጋር ጥርት ብሎ ድምጻችሁ አይሰማም። እሺ ነው የሚለው። ድምጻቸው አይሰማም። ይሰማ ነበር ጻፉ እስኪ። ይሰማ ነበር ይሰማ ነበር አይሰማም እኮ። አንዴ ማሂ ተናግራቱ ጣና አስገባቸዋለሁ። ማሂ ቶሎ ንገሪያቸው። እሺ በመጀመሪያ እንኳን ደስ አለሽ፣ አካውንትሽ እንኳን ተከፈተልሽ። በመቀጠል እዚህ 1000 ሰዎች አላችሁ። የቀጠሮ ጌም ይዣለሁ ሚያዝያ 11 በፈረንጆች ደግሞ አፕሪል 18 እና ሁላችሁም እንዳትቀሩ አስተዋውቁልኝ። መስያ አመሰግናለሁ ስላስገባሽኝ። የኔ መሸነፍ ማሸነፍ ሳይሆን ጌሚ ያው እንደ እርዳታ አስቡት። ችግር ላይ ስለሆንኩ በዛ ነው የተያዘው ጌሚ እና አመሰግናለሁ። እሺ መስዬ የኔ ወርቅ። እሺ ችግር የዛን ቀን ገዝተሽ ስለምንመጣ እንመጣለን። ችግር የለም። እሺ እንወድሽ ጋይስ። ኤምኬ 100 ኮይን እንኳን ሰጥ እስኪ 100 ኮይን። እኔ ቤት እኮ 100 ኮይን የሰጣችሁ አንበሳ እኮ ነው የሚሰጣችሁ። ምን ችግር አለ? ልመና በአደባባይ የመዳም ቅመሞች ጌም እንጫወታለን ሲሏችሁ ልመና የምታረጉት ለምንድን ነው? ሌላው ሲጫወት ልመና አይደለም። የመዳም ቅመሞች ግን የሆነ በቃ ሰፖርት ፈልገው ጌም እንጫወታለን ሲሉ ለእናንተ ልመና ነው። የእናታችሁ ይለመን ብስብሶች። ሰፖርት የሚያረጉት ነገር ስላለ ነው ጌም ያለችው እቺ ልጅ የመዳም ቅመም ናት። የመዳም ቅመሞች ሲጫወቱ ልመና ነው ለእናንተ። ሌላው ግን ቂጡን አንዘብጦና ቁጭ ብሎ 24 ሰዓት ሲለምን ግን ፎሎዋቸውን ነው የምትፈልጉት ነው ወይ? የመዳም ቅመሞችም ሲጫወቱ ሰፖርት አድርጉ። ግዴታ ዙጥ ማለት ያለባችሁ አይመስለኝም። አስመሳዮች እህታ መርጣችሁ እኮ ነው የምትሄዱት። እርስ በራስ እኮ ነው የምትደጋገፉት። ምን እንንገራችሁ እንዴ?
ግን ደግሞ መጥተው ግን ቤታችሁ ታብታብ የሚያረጉላችሁ የጌማችሁ ቀን ኑ ብላችሁ የምትለምኗቸውና የምታባብሏቸው ግን እነሱን ነው። እነሱ ደግሞ ጌም አሁን እቺ ልጅ አሁን ቅድም የገባችሁ የመዳም ቅመም ናት። ጌም አለኝ ስላይ ልመና በአደባባይ ሌላውስ ምንድነው? ሌላውም ሰርቶ ይብላ። ቢያንስ እነዚህ እየሰሩ ነው ሰፖርት የፈለጉት ቁጭ ብሎ ቂጣቸውን አንዘርጦ በጊፍት ብር የሚኖሩ ባሉባት አገር ላይ ማለት ነው። ልክ እነዚህ ልጆች የሆነ ነገር ሲጠይቁ ልመና ነው ለእናንተ። ታብታባቸውን ፎሎዋቸውን ግን ችግሩን ይሀቅ እውነቱን ስነግራችሁ ያማችኋል እንዴ? እኔ ሁላችሁ ከሌ ወደኛል ከሌ ጠላኛል አይደል? እንቅጭን ነው የምናገራችሁ። ልመና በአደባባይ ልመና ከተባለ ሁሉም ልመና ነው። ሁሉም ለማኝ ነው። በቃ ሰርቶ ማይበላ በጊፍት ሁሉም የሚተዳደር ለማኝ ነው ማለት ነው። እቻውን አንዲት የመዳም ቅመም ናት። ጌም ልጫወት ነው እንደ እርዳታም ቁጠሩ ስላለች ልመና በአደባባይ ግዴታ ዘንጣ መለመን አለባት። ብሽቆይ ደግሞ ሰፖርት የሚያረጓት አሉ። አራትስ ደቢና አይባልም። ልክ የመዳም ቅመሞች የሆነ ጌም አለን ምናምን ሲሉ ልመና አይሰለቻችሁ ምናምን ይባላሉ። ሌላው ጌም ሲጫወት ግን አይባልም። ለሌላው ጽድቅ ነው፣ የጽድቅ በር ነው። ለነዚህ ደግሞ ለምስኪኖች ደግሞ ጌም እንደውም የምትጸድቁት እነዚህን ሰፖርት ስታረጉ ነው፣ ጊፍተሮች ማለት ነው። ሁሉም ቤት ጉቺ ቤትም ገብታ ፈቅዳላ ስታስተዋውቅ ነበረ። ብዙ ቤት ራሱ ገብተስ ፈቅደውላት ሲያስተዋውቁላት ነበረ። ምን ችግር አለው? ከዛ በተረፈ ግን ለነሱ ሲሆን ልመና የሚሆንበት ለሌላው ሲሆን ደግሞ ጽድቅ የሚሆንበት ምንም አይነት ምክንያት የለም። ልመና ከተባለ ሁልሽም ለማኝ ነሽ። ሳታ ማትሰሩ ስራ ውላችሁ ማትሉ ሁላ አበባ የለምና ለማኝ ናችሁ ማለት ነው። እኔ ግን ጊፍት የሚጫወት የሰለጠኑ ሀገራት ባለሀብቶችም ስለሚጫወቱ ልመና ነው አይደለም። ገባችሁ? እች ልጅ ጌም ነው የምጫወተው፣ ቀጠሮ ጌም አለኝ ለኔ እንደ ሰፖርት ነው እና የጌም ቀን ነው አለች። በአደባባይ ልመና ጥንብ ዝብፍ። በነገራችን ላይ ጌምም ማዘጋጃችሁ አካውንትም ከፈታችሁ ምንም አደረጋችሁ ምንም ከመዳም ቅመሞች ውጪ ባዶ ናችሁ። እኛ ከሌለን ባዶ የሚለውን ዘፈን ጋብዟቸው እንዲህ ለሚሏችሁ ዩቲዩበርም ከመዳም ቅመሞች ባዶ፣ ቲክታከርም ከመዳም ቅመሞች ውጪ ባዶ፣ ነጋዴ ከመዳም ቅመሞች ባዶ፣ ሁልሽም ባዶ ነሽ ከእግዚአብሔር በታች። እኛ ከሌለን ባዶ። እኔ እውነት ስናገር ብዙ ጠላት አለኝ። ክርስቶስ እውነትን ይዞ በመስቀል ላይ ሲውል የተከተሉት ጥቂቶች ናቸው። ሲገባቸው ብዙዎች ተከትለውታል። ሲገባችሁ ነው የሚገባቸው። ኦኬ ጋይስ አንዴ 100 ሺህ አስገቡልኝ ታብታቡንና ሁላችሁም የምናገረው ነገር ስሙ። ሁላችሁም ቆይ አንዴ መሲ ስልኩ ባለ 3 ቀን በኋላ ብለሽ ነበር መሲ አስተላልፌልሻለሁ። እየደወሉ ነው። እሺ ቆይ አንዴ